ሐሳብ ከናንተ ይጠበቃል። ምን ብናደርግ ነው? ለምሳሌ መንግስት ምን ማድረግ አለበት? እኛም ግባት መውሰድ አለብን። ለምሳሌ እንደ ፋርጣ ወስደን መስራት ያለብን እንድንሰራ ሐሳብ ከናንተ ይፈልጋል። ስለዚህ ሐሳብ ወጣት ናችሁ፣ ወጣቶች አላችሁ፣ የሀገር ሽማግሌዎች አላችሁ። ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ በመነጋገር ሰላም በመደማመጥ ሰላም ሀገር ባፈሩ ስለዚህ በእኛ ዘመን ያልተፈጸመ መከራ የለም። ይህ ችግር ከቀጠለ ውጤቱ ቀውስ፣ ትርፉም ሀገራዊ ዕዳ ዛሬ ላይ የምንከፍላት መስዋዕትነት እያበጠ እያደረ ሲሄድ ዛሬ ላይ የምንከፍለው መስዋዕትነት ተጨማሪ ዕዳ ነው። የሀገር ዕዳ መልካም ምኞት የትውልድ ዕዳ ነው። ያለን ቀና መንፈስ እየሞከርን ነው ያለ ነው እየተመለሱ ነው። ብዙዎች በእኛ አቅም አሁን ስንት ትብለናል እየተመለስን አሁንም ምንድነው አብረን እንበላለን ተመለሱ አላቸው ይመለሳሉ ነሯቸዋል እሱም ዛሬ አፈርጓ መልሰኝ ነው በጎጇቸው ሁሉም በያሉበት ገፋ በየበኩላቸው ብላችሁ ይሄ ታውጇል። መንግስት ሩሩ ነው። አሁን ይብራላቸው ያልተዘመደ አይኖርም። አሁን እኔ ስንት ፋኖ ይኖረኛል። ያንን እየመከርን እየገፋን ነው። እንግዲህ ይህንን እናንተም ያለባችሁ ነገር በትክክል መዋጣት ነው። ማስተናገድ ያለ ከእናንተ ነው እንጂ ያለ ሰላምማ ኑሮ አይገኝም። አቅማችን እስከሚፈቅደው ህዝቡ እየታገለ ነው ያለ። ዝም ያለ ይሰራችሁ ጸሎት አቅርበል ሆነው ነው ማለት ሕፃናት እንዲያድጉ በንጹህ አእምሮ ነፃ ህሊናቸው ጎልብቶና ዳብሮ ወጣት ሽማግሌ የሰው ዘሮች ሁሉ ሰላም ለዓለማችን ይላሉ በሙሉ። ዘንባባ ዘንጥፈን እርግቦቹን ለቅመን ዘር ቀለም ሳንለይ ጥላቻን አርቀን ለሰው ልጆች ደስታ ለሰው ልጆች ፍቅር ከአጽናፍ እስከ አጽናፍ